ወንድማችን የነጻነትን ጉዳይና ነጻነት ወርቅነህ ትንሽ አወዛጋቢ ነገር ተፈጥሯል እና የሱ ሞት አስደንግጧል ብዙዎችን ሰዎች። እኔ በእውነት በአካል እየኖርኩ ከማላቃቸው ሰዎች መካከል አንዱ ነው። ግን የሳቅ ምንጭ ነው። የሳቄ ምንጭ ነው። ሳንፈልግ የሚያስቀን ነው። እኔ ብዙ እንደዚህ ከጋሽ ፍቃዱ በኋላ ሁለተኛ ሰው እኔ ስለ የጥበብ ሰዎች ላይ ሐሳቤን ስሰጥ ማለት ነው። እኔ ፍሬሽማን የሚባለውን ነው ያየሁት። ካላየኸው ተብዬ እኔ ሄድኩት። አለማየሁ ታደሰ እና ባለቤቱ ወይዘሮ ማርታም ነበሩ። የዛን ቀን ተገናኝተናል። እኔና ዘማሪ ሉልሰገድ ጌታቸው ነን። እምቢልታ ሄጄ ነበር ያየሁት እና ታምሜ ነው የወጣሁት። ወገቤን ታምሜ በሳቅ ይሄን አፌን መክፈት አቅቶኝ በሳቅ ደረቴን አሞኝ ሆዴ ቆስሎ አልተወው ነገር የሚተው አይደለም። አልቀመጥ ነገር ፍዳዬን አየው። ልጁ ሲጀመር ጀምሮ እስኪጨረስ ድረስ ሰው ማሳቅ ይከብዳል እና ጸጋ ነው። ይሄ ደግሞ በእውነት ተጨንቀው የዋሉ ተጠበው የዋሉ ሰዎች፣ ስትረስ ያለባቸው ሰዎች ፈውስ ይሰጥ የነበረም ሰው ነው ማለት ይቻላል። እና ከነጻነት ደስ የሚለው በየትኛውም በዚች በአጭር ጊዜው በየትኛውም ቦታ ኮመንት ተደርጎ አያውቅም። በእውነት ኮመንት ይሄን ቲያትር ነው ያየሁት፣ ግን የሚሰሩት ሌሎች ነበሩና ወንዱ ልጅ ለእኔ በስማም ያለልኝ ልጅ ነው። የፒያሳ ልጅ ነው። ነገር ግን አሞኝ ቆስዬን የመጣሁት እዛ የገቡትን ሰዎች ስጠይቅ 16ኛ ጊዜ ነው፣ 15ኛ ጊዜ ነው፣ 14ኛ ጊዜ ነው የሚሉት። እኔ ሁለተኛ ከገባው መሞቴ ነው ያልኩት። ግን የሚናገሩት እንዴ አይሰለቻችሁም ወይ? ይሄን ሁሉ አስትገቡ በየቀኑ ነው የሚፈጥረው። በቃ አለቀ። ትላንት አይተን መተን ዛሬ ስንመጣ ዛሬ ቲያትሩ ሌላ ነው። ለግምገማም ለምንም አይመችም። ወይ እሱ ሲመጣ ነዳጅ ጨምሮ ይገኛል፣ በነዳጁ ይተርባል። ወይ የሆነ ነገር ይሆናል፣ በዛ ይተርባል። በቃ በዛ እያለ ነው የሚጨርሰው አሉት። መሰጠት ነው በእውነት ጸጋ ነው። ሌላ አንድ ጓደኛ ነበረኝ፣ እሱን ይቀርብ የነበረ በጣም ደግነቱን፣ በጣም የዋህነቱን፣ በጣም አማኝነቱን፣ በጣም ደግሞ ዝቅ ያሉትን ልጆች ለማሳደግ ያለው ክብር። ፒያሳ አንድ ጥርስ ወላቃውን ልጅ የታክሲ ሹፌር ነበር። እሱን እንዴት እንዳመጣው ያቀጭኑ ልጅ እንዴት እንዳመጣው እና እሱም የመጣበትን መንገድ ስለሚያውቅ በጣም በር ዘጊ ያልሆነ የማይቀና እንቅፋት የሌለው እና ደግሞ ለእውቅናው ለምኑ ጠንቋይ ቤት የማይዞር እና ደግሞ አማኝ እምነቱም ደግሞ ሌላው ላይ ጫና በሚፈጥር መልኩ የማይገልጥ። ምክንያቱም የህዝብ ሰው ሲሆን የህዝብ የሚሆን ሰው በተለይ ሙያው ላይ ያለ ሰው መበሻሸቅ የለበትም፣ ምን የለበትም። እምነቱን አለው፣ ኦርቶዶክስ ነው። ቅዱስ ዑራኤልን በጣም ይወዳል። ምን ይላል እና እምነቱንም አክብሮ የሰውንም አክብሮ በጾታ በፖለቲካ በዘር በቀለም ሳይለይ ማንንም ሳይለይ በእውነት ማንንም ሳይለይ በቃ ሙያውን ብቻ ጥበቡን ብቻ በመከወን ሰጥቷል። በህይወት በኖረበት ዘመን በእድሜው ከተጠቀሙ ሰዎች አንዱ ነጻነት ነው። አሁን ስለማውቀው ሰው አይደለም ማወራው ማለት ይሄ አውቄው አብሬው አንደኛው የልብ ጓደኛው ነው፣ የኔም ጓደኛ ነው። ግን እኔ እሱን አላውቀውም። አንደኛውም ደግሞ የኔው ወንድም ነው፣ የኔ ሰው ነው፣ ያውቀዋል። የእነዚህን ሁለት ሰዎች ምስክርነት እንኳን ይዤ ሲሄድ ምክንያቱም በቅርብ ስለሚያውቁት ሌላው እንደሚያውቀው አደባባይ ላይ መንገድ ላይ ሳይሆን አብሮ በመብላት አብሮ በመጠጣት የሚያውቁት ሰዎች ናቸው። በእውነት ከባድ ነው። ከባለቤቴ ጋር እያወራን ነበረ። ሌላ ጨዋታ ነው የምናወራው። ስልክ ተደወለላት፣ አነሳች። ትንሿ ልጅ ለካስ እዚህ ትዊተር ላይ ምናምን አየች መሰለኝ። ማሚዬ ነፃነት እኮ አረፈ ስትላት ምንም አላለችም። አይደለ ነፃነት ወርቅነህ? አዎ። እዛ እኔም ደነገጥኩና በቃ ዝም አልኩኝ ማለት ነው። በኋላ ስልኩ ከተዘጋ በኋላ
መርዶን የመሰለው በእውነት ስቅስቅ ብላ ራሷን እስኪያማት ድረስ ለወንድ ልጇ በኩር ልጃችን ራሱ ታስረዳው እሱ ራሱ መጥቶ ይተዋወቃሉ አይነት ነገር እና ከየቤቱን የሰማሁት ታዲያ ይሄንን ከጽሁፍም ነው የሰማሁት። ብዙ ሰዎች ይሄንን ለአንድ ወንድሜም ስነግረው ስዊድን ሀገርም ያለች እንደዚህ የምትባል እህቴ በቃ ልክ ታውቀዋለች አታውቀውም። ይሄ መሰጠት ነው፣ ይሄ መታደል ነው። እግዚአብሔር እንደ ነፃነት እንደ ፍቃዱ ተክለ ማርያም በሁሉ ዘንድ የመወደድን ጸጋ ይስጣችሁ። ሞት አይቀርም። የት አባቱ ሄደልን፣ የት አባቱ ተገላገል ነው ከመባል ይልቅ እንደዚህ በቃ ስቅስቅ ብሎ ሰው መቼም አምላኩ ያያል፣ ቤተሰቦቹም ያያሉ እና ሌላውም ደግሞ ይማርበታል። ነፃነት ምን አድርጎ ነው? ገንዘብ የከፈለው የለም፣ ጉቦ የሰጠው የለም። እንዲረዱ አድርጎ እሱም ይዞ መጥቶ ያለችውን እግዚአብሔር የሰጠበትን እድሜ ተጠቅሞ አልፏል ማለት ነው። ተጠቅሞ አልፏል። አሁን ዛሬ የሚወጡ ነገሮች አሉ፣ እያየን ያለናቸው ነገሮች አሉ። አሁን ነፃነት በህይወት እያለ ቤተክርስቲያን ሲያጸዳ ቤተክርስቲያን አላሳየም። አንድ ሁለት ፎቶዎችን አይቻለሁ። ይሄ ሽንቁሩ ሚካኤል አካባቢ አንዴ ነጠላ አድርጎ የሚካኤል ቀን፣ አንድ ቦታ ደግሞ ከአርቲስቶች አግኖ ቤተክርስቲያን የጽጌ ማህሌት ይሁን ምናምን ቆሞ አይቼ ከዛ ውጭ አላየሁትም እግዚአብሔር በሚያውቀው። ነገር ግን አሁን ቪዲዮዎች እየወጡ ነው። ይሄ ማለት ቅዱሳን የሚሰሩት ነው። በእውነት እነዚህ ራሳቸውን ደብቀው መንፈሳዊነታቸው ምናቸውን ደብቀው ባህታውያን አሉ። አሁን ተመልከቱት። ነፃነት የአምላኩን ቤት እንደዚህ የሚያገለግል ለአገልግሎ ለሙያው ለስራው እንኳን ሄዶ ቤተክርስቲያን ሲገባ በረከት ልቀበል የሚል እና ይሄ ሞገስ የሚሰጠው መወደድ የሚሰጠው መከበርን የሚሰጠው ያከበረው ጌታ ነው የሚያከብረው። የወደደው ጌታ እንዲወደድ ያደርገዋል። ያከበረው ጌታ እንዲከበር ያደርገዋል። የታመነለት ጌታ እንዲታመን ያደርገዋል። ያገለገለው ጌታ ሰዎች እንዲያገለግሉት ያደርጋል ማለት ነው። ይሄ መታደል ነው እና ሌሎቻችሁ አርቲስቶችም ከዚህ ነው መማር ያለባችሁ። የጥበብ ሰዎች ስትሆኑ በሙያችሁ ላይ ያ ሙያ አክብራችሁ መሄድ። በጫት የሚገኝ በመጠጥ የሚገኝ በጥንቆላ የሚገኝ በሟርት የሚገኝ በመተት የሚገኝ ሌላውን በማሳጣት በማሳቀል የሚገኝ እውቅና መጨረሻ ላይ እከካም ያደርጋል። መጨረሻ ላይ አመድ መጨረሻ ላይ ተገላገል ነው በቃ እንኳን ሄደ ምነው ቆየብን ያስብላል ማለት ነው። እንደ ነፃነት ያለው ግን ህመሙን ችሎ አመመኝ ሳይል ሰው እስከ መጨረሻው ድረስ እየታየ ህመሙ ፊቱ ላይ እያስታወቀ ገጹ ላይ እያስታወቀ መናገር እያቃተው ሰው ሙያውን አክብሮ ይሞታል። እንግዲህ ሐሙስ ነው ምናምን ተቀርጾ አገልግሎቱን ጨርሶ ከስቱዲዮ ወጥቶ ነው እንግዲህ ይሄ ልጅ ያረፈው። በእውነት እንድናገር ነው ያደረገኝ ለብዙዎቻችን። ይሄ መሰጠት አይደለም ወይ? መሰጠት አይደለም ወይ? ደግሞ አሜሪካ የመኖር እድል አለው፣ ከባለቤቱና ከልጆቹ ጋር መኖር እድል አለው። አልተሰጠኝም ማለት እዛ ወዛደሮ ነው መኖር ይችላል። ምንድነው ስሙ ኡበር እየነዳ መኖር ይችላል። ካርቶን እየተሸከመ መኖር ይችላል። ደግሞ የሆነ ሰብሰብ ብሎ አንዲት ቪሲዲ አንዲት ምናምን እያደረገ እየሸጠ መኖር ይችላል። ግን አይደለም እኔ የተሰራሁት እኔ የተፈጠርኩት ለዚህ ሙያ ነው ብሎ መተው ብዙዎች የሚመኙለትን ብዙዎች የሚሳሉለትን እሱ የሚወደው ታቦት እሱ የሚወደው ኡራኤል በወሬ ሄዳችሁ ታምራቱ ሲነበብ ብትሰሙ እልል የሚያስብለው ሰው መልአኩ ቅዱስ ኡራኤልን ነግሬው ነበር። ቅዱስ ኡራኤል ዲቪ ደርሶኝ አሜሪካ ይወድክ እንደሆነ ዣንጥላ እንዳልኩትም ዲቪ ደረሰኝ ሄድኩኝ ይኸው ዣንጥላዬን አስገባለሁ በሉ የሚባልበት ቦታ ነው። ከታምራት በሙሉ ብዙ አሜሪካ ወሰደኝ ኡራኤል የሚባልበት ቦታ ነው። እሱ ያ ብዙ ሰዎች የሚመኙትን ቦታ ብዙ ሰዎች የሚያስቡትን ቦታ ትቶ በሙያው ላይ ነው ያከበረው። እየነገርኳችሁ ነው። ጓደኛው ስለሆነ ነው እንደዚህ የምትናገር አላቀውም። እኔ በአይኔ ማይቼው አላቅም፣ ሰላም ብዬም አላቅም፣ ጨብጬውም አላቅም። ከስክሪን ውጪ ብዙዎቹን አርቲስቶች ያውቃቸዋለሁ፣ ግን ነፃነትን አላቀው፣ በፍጹም አላቀው።
ግን መነገርና መመስከር ስላለብን ነው የምነግረው። እና ይህ ሰው ነው ያረፈው፣ ይህ ሰው ነው የሞተው። እንግዲህ አርፏል። እንግዲህ ያው ደግሞ ዘብረቅ ላረገው ነው ልደባልቅ